ሀቢባ ቤት የለመድ ነው እንግዲህ። አስወልዶ ክዶኛል። የልጁን ፓምፐርስ አልሰጥም ብሏል። አዎ በየቀኑ 100 ሪያል ታልሰጠኝ ወላሂ አለቀውም። ምን አሁን ሮሌክስ ሰዓት ዳይመንድ ምናምን ሀቢባ 20 ዩሮ 50 ዩሮ 100 ዩሮ ምናምን እንዲህ ሀቢባ ደነገጠች። እንዲህ አለች በቃ ገና ተጋሩ እኮ ናቸው። እናቴ መርከብ ምናምን ይመጣልሻል። የተጋሩ አጀንዳ ግን ገራሚ ነው። እናቴ ትውጥ አሁን አንዱን ተጋሩ ደግሞ ያመጡታል። በቀደም ፕሌን በልቶኝ ማየቅ ባሌ ፕራይቬት ጀት አለው ግቢው ላይ ምናምን። ኧረ የተጋሩ ታሪክ ወይ እኔ ከየት አባቴ በቅዬ ነው በእናታችሁ። አንድ መናጢዳ ኦጂ እየሰማን የተጋሩት ታሪክ ሀቢባ ከሁሉ የቤት አውጥታ ወደ ተጋሩ ቤት ገብታለች። ዌልካም ብለን ተቀብለናታል። የዳይመንድ ሮሌክስ ሰዓት 100 ምናምን ሺሮ 700 ሺሮ እንደገና ይሄ ሀጂ አስታክፍርላ ደግሞ ጉራኤልና እግዚአብሔርን ይልና ወላሂ ላዚም ይላል። እንደገና ሀውዬ እየማለ ነው ሰማሽ? በሁለት ሃይማኖት ይሏታታችሁ። ትናንት የሚኮምንት ሸቃላ እንኳን የለም። እናቴ ጸጥ ጉድ እኮ ነው ይላሉታችሁ። ነፈርኩኝ ትናንት በቃ ሀቢባ ካሜራዋን አዞረችና ያው ነጋብኛለች። ታሪኩ ገና እኮ አላለቅም። ሀቢባ ተደምማ ምን ታውራ? እሷ የለመደችው አረብ ሀገር የሚኖሩ ሰዎችን ማስታረቅ። እኔ ልወዛገብ ሀቢባ የምታወራው ነገር ጨመቃት ናት እንዴ ማጅስቴ ማይፎንቃ ሀቢባ እንደምታውቃት ነው። ስማ አዲም ወላሂ ላዚም አሁን ልጅህን ታሳድጋለህ አታሳድግ? ማነህ ሞላልኝ። አሁን ይኸው የነጃትን ብር መልስላት ካልሆነ አንጠልጥላ። አሁን ሙዱ ተቀይሮ እድገት አግኝታ ሀቢባ እናቴ የጣሊያን ማፊያ ቤት ውስጥ ገብታ ቁጭ አለች። ፕራይቬት ልጅ ጀት ያላቸው ዳይመንድ ያላቸው ሮሌክስ ሰዓት የሚሸጡ አዎ ተጋሩ ይመቻቹ። እናቴ ትግራይ ጎ ትንሽ ነገር አይልከሰከስም እኮ እናቴ። ሀቢባ ገርሟት ምን ትፍረድ? ጭራሽ እህት እንዲህ ምንድን ነበር ቃይልና አቤል ተገዳደሉ ተቀባበሩ የተባሉ እህትና ወንድ ከሆዱ አስመጥታ ቂጧ ላይ ተነፍታለች ይላል። እሷ ደግሞ ከሆዱ አስመጥቶ ቆለጡ ላይ አስነፍቶ እና አዎ አድርጊያለሁ። የሚያሳፍር ነገር አለ። እሱን ስለቀመሰች አይደል እንደ እብድ የምትሆነው ሀቢባ። እንደዚህ አይነት ታሪክ ለመጀመሪያ ጊዜ በህይወቱ አጋጥሟት ሁለት እጇን ይዛ እኔ ነበርኩ ትናንት እናቴ ትምህርት ማንም ሰው እንዳይገባ ሁለቱ ብቻ ያወሩ።
ሀቢባ እኮ በፊት እየጻፈች ምናምን ታስቆማቸው ነበር። አሁን የሚጻፍ ነገር አይደለም። ዳይመንድ ነው የሚወራው። ሻንጣ ውስጥ ዳይመንድ የነበረውን ቀዶ እሱ ደግሞ ዳይመንድ አይደለም የነበረው ፌክ ዳይመንድ ነው። ግን እዛ ጋር 100 ምናምን ሺህ ነበር። ዩሮ እኮ እነዚህ ጣሊያን ማፊያዎች ልጁ ደንታ የለው። ከዛ ሀቢባ አዳምጣ ሳራ የልጁ እናት ታንቃሙታለች። ያስቅም ሀቢባ ነው ያሰቀች ድንጋይ ሆነች። ከዛ እንዴ አለች እውነቷን ስትለው ምንድን ነው ይላታል። ሀዘን ላይ ሆነ እንዲታወራል። ሀቢባ ከውላለች። ልዩ ማፊያ ያብድ አዲስ ያራዳልሽ ምንድን ነው የሚወራው ትላለች። ምንድን ነው ምን አባሽ ታመጫለች ነገር ሀቢባ እዚህ ልደናገጥልሽ። አሁን የገባሽ የተጋሩ ኬዝ ነው። ገና የመርከብ ኬዝ ምናምን የፕሌን ምናምን ይመጣልሻል። ሀቢባ ልጠፊ ልጆቷ ፊቷ ያበጠው ሀቢባ እናቴን እነዚህን የቤት ሰራተኞች እንዴት እንደምትመራቸው እንዴት እንትን እንደምትላቸው እኮ በቃ ታውቃለች እኮ። እነዚህ ጋር ስትደርስ በቃ እጇን ጉንጯ ላይ ድግፍ አድርጋ ሲጀምር አባቷም እንደኔ ማፊያ ነው ይላታል። ጭራሽ ማፊያ ናችሁ ትለዋለች። አንድ ላይ ናችሁ ኔትወርካችሁ ትለዋለች። ገና ታሪኳ አልገባትም። እድገት ይላል። እሺ አባቷ ጋር አብረህ ትሰራ ነበር? አዎ ሮሌክስ ሰዓት ሰርቀን ኖርማል ነው ባንክ ቤት ምናምን ይላታል። ሀቢባ ምን ተውራ አቡዬ ብሬን በላኝ ከሚሉ ሴቶች ሙድ ወጣ። ጭራሽ አውሮፓ ላይ ባንክ ቤት ገብተው ብድር እንዲሰጡ አድርገው 30% እየተቀበለ ሀቢባ ወንጀል እኮ ነው ይላታል። ይሄ ማፊያ ነው። ምኑ ነው ወንጀል? መንግስት ፈቅዶ ያበደራቸው። ኮፒ ሊንክ አድርጎ የፈጠራቸው እኔ ነፈርኩ። በቃ ትናንት እናቴ ትሙት ወደ ቆሰለ። እኔ ልደናገር ሀቡይ ያልሆነ ማት ውስጥ ገባሽ። እኔማ የተጋሩ አጀንዳ ጀመረች ሀቢባ። ወይኔ ሊያሳፍሩ ነው ብዬ ቁጭ ስል አኮሩኝ። እናቴ የሆነ ተልካሻ ነገር ሊያወሩ ነው ምናምን ብዬ ስጠብቅ ዳይመንድ፣ ሮሌክስ ሰዓት፣ የባንክ ዝርፊያ ከአባቷ ጋር ካጎቷ ልጅ ጋር ከዛ ደግሞ የግል ጀት ምናምን ትልቅ ግቢ እንዲህ። ከዛ ትንሽ ስቆይ ከወዳቸው እያስመጠጡ ቂጣቸው እሱ ደግሞ ከወዱ አስመጥጦ ብልቱ ላይ አብዬ ቆይማ አንድ ልንገርሽማ ለእሱ ያደረገው ከሆዱ አስሞጥጦ እኔ ቂጡ ላይ ነው ያለኝ አይደለ? እሱ ደግሞ አስሞጥጦ ቆለጥ ላይ ነው ያደረገ። ውይ አለች ሀቢባ አስደርጋል ዚስ ኢዝ ኖርማል ይላታል። ሀዊ መቻቹ ተጋሩ እናቴ ከባድ ሚዛን እኮ ናቸው እናቴ። ዚስ ኢዝ ኖርማል እኮ ነው ቆለጣችን ላይ የነዛ ታሪክ ነው የሚያሳዝነው። ሀቡዬ እንግዲህ እንደምታውቂው እኔ አራስ ቤት እያለሁ ተሉባባ ጋር ሂዶ ወለደ። እሱ ደግሞ አይበቃ ብሎ
እንደገና ደግሞ አይሻ ጋር ወልዶ እኔና ሉባባ ጓደኛ ሆነን አይሻ ላይ ዘመትንበት። እሱም አይበቃ ብሎ ብርቅዬ ጋር ሄደ። ተመልከቺ ተኔ 5000 ሪያል ነው የበላው። ታንሻዬ እንኳን 2000 ነው። ቀላል ነው። ቢሆንም ግን አውዬ ይሄ አሁን የተጋሩ ኬዝ ወጣ። መስሚያው ጥጥ የሆነ ሰው እናቴ ትሙት ማዳመጫ የሌለው ሰው በቃ ጭራሽ የልጅ እናቱ ታንቃሙታ ስታሳዝን ደግሞ አውቃታለሁ። ገኒን በደንብ ነው ማውቃት። አበሮ እየተባለች የምትጠራው የ14 ዓመት ልጅ እንዴት ነው እናቱን አናዶ የሚገለው አላለች? ባቢ ጨቀት እኔ አያስቅም እናቴ። የትናንቱ ይገርባል። አጠቡላ አለህ እንዴ? ቆጥሎ እንዳሳቀኝ ታውቃለህ? ከሀጂ ኧረ ሀጂ ይለያል። ኧረ ሀጂ ቆለጡን አስቀጥሏል ስትል ሳራ አስጨምሯል እኮ ነው ለቆለጡ አስጨምሮ እሱ እኔ ለቅጤ ምንድነው ችግር? የኔ ቆለጥ ተመችቷት መሰለኝ ስለጨመርኩ የቆየችው አላለም። ዝም ሀቢባ ሶታት ብዬ እኮ ቤታቸው እኮ ነው የምኖረው እኮ ከአባታ ጋር ከሁታ ጋር አባታ እኮ ማፊያ እኮ ነው። አናዬ የአንቺ ታሪክስ ምንድን ነው? እናትሽ ገደለኝ እኮ በእናትህ። ወይ አባ ሀጂ ነው የገደለን። በእናትሽ ሀጂ የተጋሩ ታሪክ እንዴት አየሽው? ግን አይመችም? ትክክለኛ ማፊያ በቃ በጣም ነው የሚያዝናናው። እናቴ መስሚያቸው ጥጥ ነው። እዚህ የተልከሰከሰ ነገር ላይ ምናምን አታገኛቸው። በጣም ይሄ ከፍ ያለ ነው በጣም። ኧረ በስመ አብ እንዳልከው ወደ ጀት ወደ ምናምን ሳይገባ አይቀርም። ወደ መርከብ እንዴ የግል ጀት አላት እኮ ዛሬ ይባሉ ምናምን። ስማ ፓርቲቱ እኮ አሁን ተጀምሯል እኮ ሎሬ ቸኩዬ ነው የመጣሁት። ገና እንደ ጉዝማን ምናምን አንተ ሀሽሽ ራሱ አለበት እኮ ጋይ እኔ አንቺ መስመር ሃይ ብራዘር ስራ ካለ ሳሪ አንበሳ የምትለቅ ልጅ ቸግሮኛል አለች እኮ። እኔ በፊት አንበሳ ሙሉ እኮ ስላለኝ ነው። አሁን ባሌ ከተፋትቻለሁ ምንም የለኝም። ጊፍት አቁሜያለሁ። ቸግሮኛል። አሚዋት አንቺ ጊፍት ትቻቃሉ አለቻት። አታውቂም ስትላት ስለተፋታ ከምር ግን አንተ ሀቢባ አሳዘነችኝ በእውነት። ደግሞ ልጅ ነች ደንግጣ ሀቢባ ደንግጣ እንደዚህ አይነት ኬዝ ቤቷ መጥቶ አያውቅም። በዛ ሰዓት እስከሚነጋባት ድረስ ጥሩም አይደለም እኮ ለእርግዝና። ስንት የቤት ሰራተኞች ተደፍተው መዳማቸው ጋር ተጣልተዋል። ሀጂ ግን ያለውን ሰምተሃል? ቤተሰቦችሽ አባትሽ ራሱ ከኔ ጋር ይሰራ ነበረ ተመችቶ ሲበላ አልነበረ እንዴ? ስለ ሰምተሃል? አባ ልጅቱ ደግሞ 3 ሙከራ አድርጋለች። አንዴ ከመኪና ወይ ተጋሪ መሻጁ ግን አይ በሐቂ ጀጋን ዳቲት ትክክለኛ ማፍያ ነው። ተረጋግቶ እኮ ነው የሚመልሰው መልኩ የለውም። ተረጋግቶ ቻርጅ እየጨረሰብኝ ነው። አዎ ነገ እንቀጥላለን ይላል። ደግሞ በቃ ደስ ብሎት በቃ ልገባ ነው ምናምን ኮስተር ብል እኮ ነው በቃ ሰው አይሸማቀቅም። በጣም የተካለ በሮ ነፍስ ያጠፋ ራሱ እኮ አይመስልም። እናቲቱ በሮ የሞተበት አይመስልም። ዛሬ ደግሞ ከና አዲስ ጋር ምናምን ቁጭ ብሎ ነበር። ሀጂን ልንጋብዘው ይገባል። እዚህ ሀጂን ልንጋብዘው ይገባል። ሀጂን ጋብዘነው ልንጠይቀው የስራ ልምድ ሊያካፍለን ይገባል። የሰው ነፍስ እንደ በሮ ያየው ለምንድን ነው? ተው ልምዱን ተው። ልምድ ስትል ትዝ የሚለኝ ሌላ ነገር ነው። እናውጣ አንተ ተቀባጥራለህ።
ቡላላ አንተ ያመልጣል፣ ችግር አለብህ። ብዙ ነገር ሰምተን በኋላ ላይ ነው የምናፈነደው። ሀቢባዬ እኔ ልደምም ተጋሩ ሙድ ውስጥ ገባሻ? ሚካ ወይ ሪካ ኣለኹ ሚካ ወይ ሪካ ኣለኹ ንዓኸውን እናቴ ትሙት ተጋሩ ስታገኛችሁ የምታገኛችሁ ቦታ ላይ በቃ እንዲህ ነው። በቃ እዚህ ሳውዲ ራሱ ስታገኛችሁ ያልሆነ ሙድ ውስጥ ነው ያሉት ጭንቅላታቸው። እኔ ግን ከየት ተፈጥሬ ነው ምልሓስ ጥራይ ወይ ደችን ምልሓሴ በቆረጻችኋት ለሀቢባ ያስደምም ታሪክ ገና አቡዬ ይሞጡልሻል። አሁን እንዳለ አናትሽ በቃኝ። የመዲያም ቅመሞች አላችሁ እናንተ ያለች ለፍርድ ራሱ አልተመቻትም። ታሪኩ ሊያቆም ነው እንዴ? አናት ባናቱ አናት ባናቱ አናት ባናቱ አያጅ አረመኔ ነው አረመኔ ጨካኝ እናቴ ትሙት ደንደጥ የጥፍር ቆሻሻ ያክል ስሜት አይሰማውም። በቃ እንዲህ ሰው ልጅ የሚስትህ እናት ራሷን አጠፋች። ቦልያን እንዴት ነው ያጠፋችው? እሱ ፕራይቬት ቦት ነው ከፈለገች ታውራው ምን አገባኝ። ሀቢባ ድንግጥ እውነት ነው እውነት ነው አጅ ትለዋለች። አዎ ምንድን ነው ሀቢባ ድንግጥ አይዛባ ፊቷን እንደዚህ አድርገህ ትመታታለህ ምናምን ትላለች። ባክሽ ለራሷ ከመኪና አንዴ ወድቃ ነው ለአንዴ ሌቦች ድብድባት ነው። አልማዟ ሊቆማት እሷም ተደበዳቢ ናት። ደግሞ እንዴት አባቷ እንደምታምር ጽድት ያለች ልጅ ነች። እሷ አንደኛ ማፊያ አይደለች እንዴ? ከና አባቷ ጨምሮ ምን ይመጣሉ። እኔንም በልቶኛል እኔንም በልቶኛል። እኔ የጥፍር ቆሻሻ ያክል ምን አባላ አድርግ አንዱ ገብቶ ማለት ነው። ምንድን ነው የምትለው? አውቄያለሁ። አዎ በድምፅ አወቁ እና የኔን ብር 20 ሺህ ዩሮይን አትመልስም ሲለው አልመልስም ማስረጃን ይዘቅር አውቄያለሁ። የእንትና ወንድም አይደለ ሰዓቴን የሚያስቀምጥበት ምናምን፣ እሱ ደግሞ ፌክ ሮሌክስ ምናምን ሰዓት ይዛ ደርድራ፣ ይሄ የእሱ ነው። አያችሁ፣ ዋናውን ወስዶት ፌኩን ጥሎልኝ ሄደ። ይመሽና ግን አረመኔ ፍጥረት የለም። አረመኔ ማነው? አብየት ሰውዬው እጁ ረጅም ነው። የእኛን ወሸላ ከማስቆረጡ በፊት የአንተ ችግር ምንድን ነው ብናወራው ነው የሚሻለው። ከዚህ ጋማ የሆነ እንትን ማድረግ አለብን። ሚስቱና እህቱ ክለብ ቤት ገብቶ በራቆ ሲደንስሳ ጓደኛውን ልኮት መጀመሪያ ጓደኛውን ቼክ አረገ። በራቆታቸው ደነሱ ነው አላቸው። ትግቢት አይነት ቀፋፊ ሆነ ሚስቴ የሚለዋል ራቅ። አዎ አንቺ ራስሽ ብራቅተሽ ጭፈራ ቤት ይላል። ሀቢባ እኮ ትናንት እኮ የጣሊያን ማፊያ ቤት ውስጥ ነበረች። ኧረ እነዚህ ከሜክሲኮ ይበልጣሉ። ሜክሲኮ ምን ጋንግስተር አለ? የዛሬ ወንድም አሁን ጉዝማን አሁን ጋንግስተር ነው። ጉዝማን ጋንግስተር ነው አሁን። እዚህ ነገር አሜሪካ እንደዛ በእግር በፈረስ አሳዳዝ ሀጂን ነበር ቢያዝ ስዊድን ነው ያለሁት ይላቸዋል። ደግሞ አሁንም የምገኘው ስዊድን ነው። ጽድት ብዬ ነው የምኖረው። በአንቺዬ ብርቅ ሰው እኔ ያሳዘነችኝ ሀቢባ ነች። እናቴ ትሙት አንጀቴ እውነት ነው። ሀጂ ትለዋለች። መጀመሪያ በልጅቷ ስታለቅስ ነበረ። ሀጂ መጥቶ ቆለጥን አስጨምረሃል ቀጥላለና ሲባል አዎ ቀጥያለሁ።
እሱን ስለቆጠልኩ ደስ ብሏት አንድ የቆየችው አላለም። የዛኔ እኮ ነው ጉንጯን ያዘችው ሀቢባ። ሂጃቧን አወለቀች እንጂ ፀጉሯን ያዘች። አረ ሮመዳን ነው ሀቡዬ ተይን ከዚህ ጉድ ይሏታልታችሁ። ትናንት አንዲት የቀረ የቤት ሰራተኛ የለም እናቴ። አረ ነገ ጧት አሳምቡሳ መጥበስ አለ ውጡ እያልኩ አስታውሳቸዋለሁ። ማን ሊሰማኝ? ሀቢባ ቢጨንቃት ይሄ ነገር እኮ አለች ኔትፍሊክስ ላይ በተከታታይ መቅረብ አለ። እናቴ ትሙት ሀጂ በዚህ የድፍረት ኑሮት ያወራበትን ምክንያትና ለምን እንደዚህ እንዳወራ ምን እውነት እንዳለው እዚህ ቤት ጋብዘነው ልንጠይቀው ይገባል። እናቴ ትሙት አንተ ኮንፊደንስ ነው አለው እኮ ደግሞ ሲምል ሰምተዋል። ገብርኤልን ወላሂ ይላል ትንሽ ቆይታ መሀል ላይ ኔትወርክ ሲቋርጥበት ሽንት ቤት ሆኜ ነው ማወራችሁ። ድፍረቱ አበሻ እኮ የተረገበ ኮመንት ላይ ፍትህ ለሀጂ ምናምን ይላሉታችሁ አውቆ እኮ ደጋፊ ያለ ብሎ እንዲለፈልፍ እኮ በጣም ይዞ ሀቢባ ደነበረች። በህይወቷ እንዲህ አይነት ነገር አጋጥሞት አያውቅም። እኔ ቲክቶክ ውስጥ ለመጀመሪያ ጊዜ እናቴን እንዲህ ስደነግጥ ሀቢባን ያየኋት። አረ ሰውየው እንኳን ለሷ ለኛ ማስደንግጡናል። ትቀልዳለህ እንዴ? ባይሆን ሀጂ የምታውቁ ሰዎች ሼር አድርጉለት፣ በእናታችሁ ይምጣ እስቲ እንጠይቀው። ሼር አድርጉለት፣ ጥሩት። ከማንም ጎን አንሆንም፣ እንጠይቀው ለምን እንደዚህ እንዳደረገ። እሷስ በራቁት ገባኝ። አዳምጠኝ። ተንኮለኛ ሰው መሆኑን ልንገር፣ መላጣ ነው እና ብዙ ኢትዮጵያን መላጣቸውን በሚያስተክሉበት ሰዓት እሱ ጀላ ተው ሰው መላጣውን በሚያስተክልበት ሰዓት እሱ ጀላውን ያስተክሉ ስራ ነው። ማቆያው እንደሆነ ያውቃል። ሀጂ የተረገበና ሰው ቱርኪዶ መላጣውን ያስተክላል። አባት እዚህ ጀላውን አስቀጥሎ ስሎ ጣፎጣትን የቆየችው ይላል። የልጅቷ አባት ሌባ ብላ ፖስታለች ምናምን። ይሄን አላየህም? ሄዱታል። እኔ ያየሁት ከሁለት ቀን በፊት ነው። ግን አባቷም ከኔ ጋር እኮ እየሰሩ ነበረ። ጥሟቸው ይበሉ ነበረ ቤተሰቦች። ሀቢባ እሺ ትተዋወቃላችሁ፣ አብራችሁ ነው የምትሰሩት ትላለች። ቁጭ ኔትወርኩ ከባድ ነው ሀቢባ። ይሄ ሳምንት አያልቅም። አሁን እኮ ቀጥሏል እኮ እየተወያዩበት ሳሪ እህቱ ናት እታችሁ ነው ሀቢባ ቤት ቁጭ ብለው ሀጂ ኮሜንት አይተሃል? ሀጂ በቆልጾ ታፕታፕ ያደርጋል አሁን ሲሉ አይተሃል? ኮሜንት ላይ አስቀጥያለሁ ሲል እኮ እሱ ጡማት አይደል እንዴ እስካሁን የቆየች እንዲህ እየተደበደበች አዘግን ይመቻቸው እናቴቱ። አረ ሀጂ አለ እያሉ ነው። በእናትህ እናስገባው እስኪ ሀጂ። እስኪ አንድ ቁጥር ጻፍ ሀጂ። የት አለ? ና እስኪ ሀጂ ለፈልገው አቀጣጠሉ እንዴት እንደሆነ ትነግረናለህ እስኪ ሀጂ። እስኮባል ና እስኪ ግባ። የጣሊያን ማፊያ አንተ የተረገበ ነው በፈጣሪ ስም። የለም ሀጂ የለም። እስቲ ሀጂ ካለ የለም ወይ ሜንሽን አድርጉት። ማርያምን የለም አላየሁትም። እሺ ሰሊና አላየሁትም። ቮይሱን እየከፈቱት ሰምታላ እና ምን ይሁን ነው የምትሉት? ምን ይሁን እንደዚህ ደብድባታል ምናምን ሲሉት እንደዚህ ገና ስነካት ነበረ ፖሊስ ጣባ የምትሄደው። እኔ ያን ለምቷል መተዋት ምናምን ብሎ ሲያወራ እንደዛ ደማምታና ቆላስቆሳስላ ወይም እሷ ነኝ ወይም ደግሞ እሱ። ኧረ አንድ ቁጥር ጻፈ ሀጂ ጻፈልኝ።
ሀጂ አልጻፈም። ሀጂ አንድ ቁጥር ጻፍ። እኛ ከማንም ወገን አይደለንም፣ ያንተን ነገር ለመስማት ነው። ኧረ እባክህ እኛ ለማላገጥ ነው። ያውም የስራ ልምድን ብታካፍለን ጸዴ ነው። ይህን ድፍረት አተን ነው እዚህ ኩሽ ምን ያለው የአንተ ሩባ ቢኖርን። ኧረ ሀጂ ሀቢባ የሆነ ሰዓት ላይ ሰምታታ እውነት እንደ አንድ ጥያቄ አለሽ። እሺ ጠይቂ ሳርዬ ምንድን ነው ትላታለች። እውነት የእናትና የአባት ልጆች ናቸው? እኔ ነበርኩኝ ሀቢባ ቁርአን ላይ መጽሐፍ ቅዱስ ላይ እኮ አቤልና ቃየል ሲባሉ አልሰማል። የሆነ ሳለ ሀቢባን አይታታል። የለበሰችውን ጥቁር ሂጃብ አወለቀችና በፀጉሯ ጭንቅላትን ይዛ አለች። ረመዲያን ነው ይሏታታችሁ። አረ በማርያም አለች። ይባላ እንጂ እችለቴ ልትበላኝ ገንዘቤን ይላል። እዛ ቁጭ መጨረሻ ላይ እኮ ተስማሙ ከችኳ ጋር ታውቃለህ። እሱን ለምን እንትን ለማለት አረ የታለ እየጻፈ ያለው ይሄው ሀጂ መጥቷል። ይሄው እንደሳው ያጅቦ ታከራይልኛለህ? የተከበሩ እንዴት ኖት ሀጂ? ቡላላ ግን እንዴት ነው እንደዚህ ሰው ላይ ሙድ መያዝ ግን አይከብድም? አይደለም ያንተ ኮንፊደንስ እኮ ገርሞን እኮ ነው። ኮንፊደንስ እኮ አይደለም አባቱ። ኮንፊደንስ ቢሆን እኮ ደስ ባለኝ ግን አይደለም ሀጂ። ስማ ቆርጠ እያወራ አሁን ደግሞ ጭራሹን የልጁን እናት ሀጂ። አቤት ገኒ ከዚህ በፊት ፍቅረኛ ወይ ሚስት ነበረች? ሚስቴ ሳትሆን የልጄ እናት ነበረች። እኔ ልጄ አውራት ነበር። ልጄ ሳወራው እሱ የሆነ ኬዝ ጀምራ ኬዟ እንደተበላሸባት ነው የነገረኝ። ገባ? ከኔ ጋር ግን በሰዓቱ የላከችልኝ ቮይስ ከአሚን ጋር የሚጣሉ ነበርና በቃ ጠብቀው ምናምን የሚል የመጨረሻ ቮይስ የላከችልኝን እንዳለ በጠቅላላ ልኬላታለሁ ለሀቢባም። ገባ? ሰው ግን ያንን ቆርጦ እሷንም ገድሏል። እንዲህ በቃ ለአንድ ሴት ለመከላከል እንደዚህ ያህል ደረጃ እኮ መሄድ አያስፈልግም። ሀቅ ቢኖራት ከመጀመሪያው ትወጣ ነበረ። ሀቅ የላትም ልልም አልችልም። እኛ ታሪኩ ለሀቢባም ምን መሰለህ፣ አሁን እኛ እዚህ አረብ ሀገር አይደል የምንኖረው፣ የለመድነው ታሪክ ብሬን በላብኝ። ብር ሲባል ደግሞ 5000 ሪያል 3000 ሪያል ምናምን 10000 ይሄ ዩሮ ሆነ ዳይመንድ ሆነ ሮሌክስ ሆነ ማለት እንደው አጅዬ እንደው እኔ ካንተ ባላቀም ቆለጠን አሰርተሃል። ለመብላት ስላልተሳካላቸው ይሆናል። ጅቦ ግን ምንድን ነው ጅቦ ጊፍት የለም እንደ አንተ ቤት ጊፍት ከሌለ ነው ይልወጣ ነው እንዴ? ሀጂ ማለት ሀጂ እኔ ከሌለ እወጣለሁ። አንዴ አለ ለሀጂ ስጡት ከኛ ኩሎንክ ጊፍት መጠየቅ ጀመርክ። በየሄደበት ማትረፍ ነው የሚፈልገው። የትም ግባ ብሩን አንጣ ነው አይደል ያንተ ስራ። ግን እኔ ለአንተ ያለኝ አንዳንድ አበባ ስጡት፣ በእግዚአብሔር አንዳንድ አበባ ስጡት። እኔ ለአንተ ሁለት ጥያቄ አለኝ። ማርያምን ጅቡ ሁለት ጥያቄ። አሁን እሷ ደብድቦኛል ብላ የምታሳየው ፊት አንተ መታሃታል ወይ? ከዛ በኋላ ደግሞ ሁለተኛው ጥያቄ ደግሞ ቆለጡን አሰርቷል ወሸላውን የሚባል ነገር አለና አንተ ስትመልስ ደግሞ እኮ አንተ ስትመልስ ምን እንዳልክ ልንገርህ። እሱም ስላሰራው አይደል እንደ የቆየችው ከኔ ጋር ብለሃልና አንሶብኛል አሰራ ብለሃ ነበረ። ሁለቱም መልስ ነው። ቆይ ከመላጣ እንዴት ቁላል አስቀደምክ? ጅቦ ከመላጣ ኮሱን ያስቀደምኩት መላጣ ቢተከል ባይተከል ጸጉር ምን ተቀበልና ቢትውታባታ ዋጋው ግን እኩል ነው። ማይ ፍሬንድ ዋጋው አይገናኝም። የቆለጡ ስንት ነው? እስቲ በማርያም በአላህ ከምን ላይ ጨመሩልህ? ከምን ላይ ነው የጨመሩት? ወደ ወሸላት እንጂ ፍሬው ላይ እንደማይሆን እርግጠኛ የስራ እንትኔን
አይ ጅቦ ከቂጥ ነው ሲለኝ አይ ከሆዱ ነው የሚሆነው አልኩት። ጅቦ አስደርጓል ማለት ነው። ከቂጥ ነው ያለው። እንዳንተ ማፊያ አይደለም። ስማ ሰዓቶቹ ምናምን በጣም የሚገርም ነገር እኮ እናቴ ትጠራ። ፎሎ መልስልኝ ቡላላ ፎሎ አድርጌ ሰው ይጠቅመናል። እናቴ እኔ ሀያ ቤት ነው ፎሎ ያደረኩት። ፎሎ ባክ አድርገን ሀጂ ለመጀመሪያ ጊዜ ሀቢባን ያስደነገጥክ ሰው ጆከር እንደዛ ሰድቧት አልደነገጠችም። ግን እዚህ ቤት ልዩ የሚያደርገው ሀጂ ይህም ቤት ልዩ የሚያደርገው ለአንተ ትልቅ እድል ይሰጥሃል። አንተ ያልተናገርኩት ነገር አለ፣ በዛ ቤት ገብቼ ያልተናገርኩት ነገር አለ። እኔ ጋር ይሄ ነገር እውነት አለ የምትለው ነገር እግዚአብሔርን ሰዓት እንስጠውና ያወራል። ጅቡ ይመቸሽ ሀጂ ስትጠይቁኝ ነው መመለስላችሁ። ጠይቁኝና ለመልስላችሁ ምን ችግር አለው? እሺ ሀጂ ጥያቄ ቡላላ ቀለል ሀቢባም ቀጠሮ ስላለ አለኝ እንዴ ዛሬም ቀጠሮ እንዴ ማማማቂያ እንስጠው። ገና ኔትፍሊክስ ላይ ምናምን እየተባልክ ነው። እባክህ ቁም ነገሩን እሷ ቤት ያውራ፣ እዚህ እናላግጥ። ከታች ስንት ሜትር አደረግኩ ይላል። 2 ሜትር በር ይከፍታል። ራሱ ነው በር የሚከፍተው። ጭራሽ ያንኳኳል። አጅ ደንታ አይደለ ፍጥረት እናቴ ትሙት በኢየሱስ። ግን ሀጂ ከልቤ ልጠይቅ አንድ ሀጂ እየሰማሁ ነው። አሁን ቀበሮ ከሞተች ወር ምናምን ሊሆናት ነው። ግን ማለት በቃ የሆነ ሀዘናዊ ስሜት ምናምን አይታይብም? በጣም አዝኛለሁ በእውነት በጣም ነው ግራ የተጋባሁት። በጣም በቃ ጥሩ ስሜት ነበርኩ። አጎቴ ሙቶ እናቴ በጣም አዳምጤ አጎቴ ሙቶ በጣም አዘኝ። ልጄ እንዴት እንዳሳዘነኝ እኔ ነው የማውቀው። ገባህ? ልጄም አጎቶቹ ጋር እናቱ ጋር ምናምን ነው ያለው። እና በዚህ ጉዳይ ላይ እኮ መሳተፍም መኖርም የለብም። ሀዘን ውስጥ መግባት ያለብህ ሰው ሆነ እናቴ እውነት ልጅና እንደዚህ አይነት ነገር ይዘው መጥተው አላየህም እንዴ? ከህይወት አይበልጥም፣ ከህይወት አይበልጥም። ይሄን እኮ የገዛቴ ራሱ ለልጄ ብታስብ ኖሮ ዘላ እንደዛ ትል ነበር እንዴ? እውነቱን ሳጣ ፖሊስ ያዘው ጉዳይ እኮ ነው። ፖሊስ ኬዟን ምንድነው ፕሮሰስ ስታደርግበት የነበረውን ኬዝ ምናምን እያጣራ ያለበት ጉዳይ ላይ ነው ያለው። ገባ? ልጄን እኔ ከፈለግ ስልኩን ሰጥሃለሁ፣ ማውራት ትችላለህ፣ ምን እንደተፈጠረባት ምናምን። ዝም ብለው ሰው ስላወራ ሰዎች ከታች እኮ ሁሉ የሚሉት ሀጂ እኔ ማጣራት ምናምን አልፈልግም። ይኸው ብላል። አሁን ማጣራት ምናምን አንፈልግም። እሱን ሀቢባ ቤት ያጣሩት። እኛ አሁን ይሆናል አይደል ትንሽ ጨዋታውም ላይ ምናምን ሰው ፈታ እንዲል ነው። ሀጂ አንተ ታሪክ ደግሞ ብዙ ኢትዮጵያውያን ወደውታል። አንተ እንደዚህ አይነት ጋር ለመጀመሪያ የማዳም ቅመሞች አግባኝ ምናምን እያሉ ነው። ኧረ ቢዝነስ እዚያ ነው። ይህ ሰውዬ ከኛ በላይ ይቀልዳል እንዴ? አንተ ማፊያ ሳትሆን ቀልደኛ ወይስ ማፊያውን በቀልድ ነበረ የምታገለግለው? እዚያ ያለውን ጣሊያን ያለውን ማፊያ በቀልድ ነበረ የምታገለግለው? ሀጂ ምን ታረ ሰው እኮ አይፈረድበትም። ሮሌክስ ሴኮ ግራ ነው የሚጋባው። ሴኮ ለምዶ አትልፍረድበት። አንድ ነገር ልጠይቅ ሀጂ ጠይቅ፣ የፈለግከውን ይመለስልሃል። መልስ ካለ ይመለሳል። ኪስ ውስጥ በርበሬ ለምንድን ነው ይዘህ የምትዞረው? ታውቃለህ? ስማ ጣሊያን ሀገር ምናምን ኢሮፕ ስትኖር ማለት ነው። ኢሮፕ ስትኖር ስማ ኢሮፕ ስትኖር የአበሻ ቤት ሚጥሚጣ በርበሬ ምናምን ካማረ ሬስቶራንት ገባ በየ30 ደቂቃ መንገዱ ነው ያለው። 30 ደቂቃ ተጉዛ አታመጣም። ኪስ ውስጥ ካለ አውጥተህ ትጠቀማለህ። አሪፍ ነው። አትዋሽ። ሳራ እንደነገረችን እህትህ የሆኑ ማፊያዎች ሲመጡ አይናቸው ላይ በትነህ በዱላ እንደምትቀጠቅጣቸው በዛውም የሀገራችንን ባህል በርበሬ እያጣንክ እንደምትቀጠቅጣቸው የተናገረች ታውቃለህ። ግን 20 ሰው ቢመጣ ራሱ እኮ ምንም አያመጣም። ታውቃለህ? የተረገመ እኮ እናቴ ትሙት አይናቸው ላይ እየበተነ ነው የሚገባላቸው። እናቴ ትሙት ማርያምን ጅቦ ምን እንደሆነ ታውቃለህ? እናቴ ትሙት ሀጂ በርበሬው ተብላል። በሽጉጥ ሞከርኩኝ። በሽጉጥ ስሞክር ተያዝኩኝ፣ ታሰርኩ።
ገባ 3 ዓመት ሀጂ በርበሬ ይሰራል ብለህ አጠንቃቸው። ሚጥሚጣ አሪፍ ነው ሚጥሚጣ። ሳራ ስትነግራት ስማ ሚጥሚጣውን ወላሂ ልበልህ አንድ ጥያቄ ልጠይቀው ጅቦ እናቴ ትሙት እኔ ማወቅ እንፈልገው የአንተ እህትና ሚስት የራቁት ዳንስ ቤት እንደሚደንሱ ማን ነገረ? ከዛ በኋላ ገብተው ሲደንሱ እነሱ አይደንሱም። እንደዛ እንኳን በንዴት ነው ያልኩት። አይደንሱም እነሱ ሲሪየስ አይደንሱም። ግን ቤቱ ላይ ሰው አለ ወይ ያዩ ገብቶ ነው የሚደንስ ሰው አለ እንጂ ተው ጅቦ እዛው ድረስ ይጀላቸዋል ስትላለ ብርዳት። አሁን አንድ ነገር ልንገርህ ስለ ቆለታ እኔ እኮ የምትናደድ አይመስለኝም። ለማየት ክለብ ድረስ ይሄዳል። ክድክ አይደለም ጓደኛት የሚስትህን ሰውነት ሲያይ ምን አደረከው? አንተ ሚኪ የሚጠላኝ ነው የሚመስለኝ። ይወደኛል አበባ ነገር ሚኪ ማጀለስሽ ነው አባቴ። አይ እውነት ለመናገር አንድ ነገር ልንገርህ፣ እግዚአብሔርን ሚኪ ሚኪ የሐው ጨዋታ ብናደርገው አይሻልም? እንዳትቆጭ ያለ ጨዋታ ሲሪየስ ጅቦ ሲሪየስ ነገር ሚኪ ትክክለኛ ጥሩ ሰው ነው። ሚኪ አሪፍ ሰው ነው። እናቴ ትሙት እውነት የእውነት እናቴ ትሙት የፈለገው ቢልም ምንም እንትን አልልም። ሚኪ ትክክለኛና ሀቀኛ ሰው ነው። እግዚአብሔርን እውነት በጣም አሪፍ ሰው ነው። እናቴ ትሙት እኔም ይመቸኛል። ጀለሴ ነች። ችግር የለውም። ነገ ወዲያ ገጠፈኝ ስማ ሀጂ ሚኪን ማለት ነው። ስማ ሀጂ ሚኪን ማለት ነው። አይ ወንድሜ ነው እያለ በርበሬ ሊያጥመው እኮ ነው የሚያባብለው። ቡላላ ሀቢባ ማለት ነው። ፎቶህን ሌባ ብዬ ልፖስተውና አንተ የሰረካቸው ሰዎች እንዲመጡ ስትለው ምንም ችግር የለው ልክልሻለሁ ፎቶ አንቺ ጎበዝ ቢያውጥጡ ኧረ ሚኪ እርግማን ይዞ መጣ። ሚኪ እንደሆነ ይችን የምታል ትንሽ ብትሆን 4 ዓመት ትኖር ነበር። ተው ሚኪ ተው። አንተ እዚህ ፍረቱ ግን እናቴ ምንም እኮ የማይመስለው ሰው ሚኪ ግን አንቺን የደበረኝ ከለቢዴ የትንቂጥ ለማየት የሚስት ለምን ሀጂ ወላሂ ሐራም ነው። እሱ አይደለም እኮ ያየው እኮ ጓደኛውን እንዲያ ያደረገው ታውቃለህ። መጀመሪያ ጓደኛ የላኩት ከዛ እኔ ሄድኩኝ እኮ ነው ያለው። ካረጋገጥኩ በኋላ እንዴ ሪከርድ አለ ማጀስቲ። አይ ግን ብዙ ሴቶች ደግሞ ለባላቸው ታስረዳቸው የሚፈልጉ አሉ። ሰርጀሪው የት ነው? ሴቶች ግን ትታቸው ስትይ ለምንድን ነው ቀጠቀጠኝ ደበደበኝ ምናምን ብለው ሀጂ ጥያቄ አለን። ሀጂ ቆይ ግን እኔ ሀጂ ልጠይቅ። ሀጂ ያቺ የድሮ ሚስት የሞተችው አሁን እሷ አንተ ነው የገደልካት? ምን እንዴት ነው እሱ ነገር? አላወራም እኮ ስለሱ። እግዚአብሔር ይቅር ይበልህ በእናትህ። እሷ አይተው ነው ወንድም እጁ ምናምን። አይ ፋሚሊያችሁ ታሪከኞች ናችሁ ብዬ እኮ ነው። ሚኪዬ ምን ነው በጣም የምትወዳት ሚስት ስለቀማው በጣም ነው የሚያንገበግብህ መሰለኝ አይደለ? አትሰው ታገኛለህ። ይሄ ነገር አስጠብበህ ትጠቀማለህ። አስገባታ ማስገባት አንተ የሳራ የለመድክ ሀጂ እንዴ? ሁሉም እንደ ሳራ ይመስላል። የትን የበዳህ ልጅ እንዴት ነው? እኔን እህቴን እንዳ ሁሉም ሰው እንዳንተ ነው የሚመስለው። ኧረ በእናታችሁ ኖ ማርያምን ብሏል እኮ ጅቦ ብሏል እኮ እንደዛ ራሱ ሀጂ አላየም የሆነ ቪዲዮ አሁን ምንድነው በሽተኛ ነህ እንዴ? ኖ አላልክም እስኪ ማለት እህቴ ምን ታርገህ? ታዲያ ምንድን ነው? እኔ ይደብረኛል፣ ስድድብ ምናምን ይደብረኛል። እናቴ ቁም ነገር ሲሆን ሀቢባ ቤት ነው የሚያምረው። እኔ በቁም ነገር አላወያያችሁም። የሆነ ተናዳችሁ የሆነ ነገር ትባባላላችሁ፣ መሀል ላይ ስቃለው ምናምን ይደብራል እና ይደብራል። ቁም ነገር ባታረጉት መልካም። እኔ ሀጂን እንደ ቀልድ ነው መጠየቅ የምፈልገው፣ በቃ ለመሳቅ። እዛ ሀቢባ ቤት እኮ ቀጠሮ አለ ዛሬ መሰለኝ። ሀቢባ በዚህ ጉዳይ ላይ ከጀመረች በቃ እንዲህ እንደተደመመች ትቀራለች። የስንቱን የቤት ሰራተኛ ችግር የፈታች ደግሞ ቀለል ብላ ሰሞኑን ዱዳ አረጓት። በቃ ገብተውና ሀጂ
የልጅ እናት ሙታለች አለች። 11 ወር አልፏታል ሲል ውይ ብላ እንዲህ ድንግጥ አለች። ትልቁ ያስደመማት ነገር ነው ቆነጠራ አሰርታ ምን ችግር አለ? ሁሉም ያደረገው እኮ በስንት ስቃይ የመጣውን ሀጂ ያስወረድከው እንግዲህ ይገባል። ፎሎ መልስ ሀጂ አንተ የስርዳ ይሰዳደባሉ። የኔንም መልስልኝ የድሮንም መልስ። ስድድብ ሲሆን ይደብራል። ለማላገጥ ብቻ ሀጂ የዘወትር ደንበኛችን ባለወሸላው አቡካ ጥያቄ አለ። ሀጂ አቡካ በእናትህ አንዳንድ ሰው እየገቡ ግን ይጠይቁ። አንዳንድ ሰው እየገባ ይጠይቁ። ሳይሰዳደቡ ነዋ። ምን ያህል ቢያንስ ነው ነገር ይሄን ያስረዘምከው? ቀልድ ንገብራሞ አብቁም ነገር አብ ሐቢባ ገለ ከይድና ምናምን ሰምዕ ሰብ አይኮነን ማፊያ ትግርኛ ይሰምዕ እዩ ጸገም ይህ ደንታ የሌለው ሰው ነው። እና ከነርደበት የእኛን ነገርም ሊሰልቡ ይችላል። አቡካ ጥያቄ ምንድን ነው? ቀለል ያለ ጥያቄ የሚያስቅ ጥያቄ። ጆባኒ እኮ ምንም አላወራው ነገር እሱ ራሱ ነው ለዚህ ምናምን ያለኝ ጥያቄ ምንም ያብራራልን ስንት ኢንች እንዳስረዘመ ምናምን ወሸላውን ምንም አላወራም። እሱ ዝም ብለን ጥንቀል እንጫወት። ይህ ወሳኝ ጥያቄ እኔ የአቡካ ጥያቄ ገብቶኛል። ጥያቄ ሀጂ ትመልሳለህ? መጀመሪያ ስንት ነበረ? ምን ሆኖብን ያስረዘምክ? አጥሮብ ነው። የሚሸማቀቅ ሰው አይደለሁም። ማወቅ ያለበት እሱ ነው። ግድ አይሰጠኝም። ለጠፍ አለጠፍ ግድ ስለማይሰጠኝ አትልፋ። ኧረ ሀጂ እየተጫወተ ነው። ስለአንተ አላወራም። እኔ እኮ ተዛ ነው ያገኘሁት፣ ተፖስተር ነው ያገኘሁት። ይሄ ፒክቸር እየነገርኩህ ነው። አንተ እንደዛ ኖ እየተጫወተ ጆ ሶሪ ስራ ሚት አደርገዋለሁ። እሺ ጆ ሚት አደርገዋለሁ። ስራ ቦታ ስላለሁኝ አንዴ አዊ ለጠፍክ አልለጠፍክ አንተ ብዙ ነገር ያወራ ሰው ግን ተረድተዋል። ሚኪ ሀጂ ማን እንደሆነ ግን ገብተዋል። ካወጣሩ ምናምን የሰው ልጅ እኮ እንዲህ ነው የሚያወራው ነገር እኮ ነው። ማን እንደሆነ እንትን የሚል ይበላ ሰው ነው። ምንም ነገር አይመስለውም ብትለጥፍ። ጣሊያን ውስጥ የሚገኙትን ታላቅ ማፊያዎች በርበሬ ያጠነሰው ነገር እኮ ነው የምትጸጸተው። ባላደረቀው ነገር ተለጠፈ አልተለጠፈ ምን ያስጨንቀኛል? ምን አገባኝ? እሺ ሀጂ ይኸው አሁን የአቡካ ጥያቄ መጀመሪያ ስንት ኢንች ነበር? 564 ታሪፍ ነው። አንተ ይሰጣል። እዚህም ንግድ ጀምራል። ይኸው ሀጂ መጀመሪያ ስንት ኢንች ነበር? ዋናው ሴት ነች፣ ዶክተሯ ወንድ ነው። አሁን ወንዱን ዶክተር ነው አስረዝምልኝ ብለህ የሰጠው በኢየሱስ ስም። አንድ ነገር እህቴ መታ እንደዛ ካለች ምን እናርጋት እንግዲህ? አይ ተሰባስበው መጡ በማህበር እንግዲህ እነዚህ የማይስማሙ ሰዎች መጥተዋል። ኖ እዚህ መጫወት ነው። ሲያየኝ አባቱን እንደኔ አይፈራም። ባይዘ እኔ ቦይስ ውስጥ ያለ እኛ ሀጂን ብናወራ የተሻለ ነው። ምክንያቱም ብዙ ትምህርት ነው። ይኸው ሚኪም ጁንታው አልገባችሁም። በቃ እናቴ ትሙት አልገባችሁ። ይህንን ሰው የምታወሩበት መንገድ አልገባችሁም። ፍጹም አላወካችሁትም። ይህን ሰው ዲያንቲ በጣም እንዴ ኪስ ውስጥ በርበሬ ይዞ የሚሄድ ሰው እኮ ነው። ቀልዳለ እንዴ? የጣሊያንን ማፊያዎች በርበሬ ያጠነ ሰው እኮ አባቱን እንደዛ ብልሃል እንዴ? ቦምብ ይዣለሁ ብልሃል እንዴ? ትለዋለች ሀቢባ። አዎ ከበርበሬ አልፈን ቦምብ ይዘናል። በርበሬ ግን ታስታውቅ። እኔ እናቴ ትሙት የሆነ ቦታ አውቃለሁ። የሆነ የተረገመ ልጅ አለ እና እናቴን ከልቤ ነው የምነግራችሁ። ሚጥሚጣ በርበሬ እጁ ላይ አይጠፋም። የተረገመ ነው በቃ ጸብ የማይቀር እና ልትታዩ ስትይ ምናምን አይንሽ ላይ ነው የሚበትን። እኔ ራሱ ተበትኖብኛል። አይንሽ እንዲህ ሲያቃጥልሽ በቃ ምንሽን እንደሚያደነቁረው አታቂም። ምን ላይ መቶኝ ምን የሆነ ስነቃ አይኔ ተቃጥሎ እና የበርበሬ ታሪክ ሲጀምር ይሄ መስሚያው ጥጥ የሆነ ሰው ነው። እናቴ ትሙት ድንቁር ያለ ሰው ፈታ ብሎ እኮ ነው የሚያወራው። እና ሀቢባ እሺ ምን ይሞጣ ይላታል እኮ ሀቢባን እንዲህ ተደመማ እንዲህ እስክትል ድረስ እሷ የለመደችው ሌላ ታሪክ ነው። ሀቢባዬ የሆነ ባንጋሊ አስረግዞኝ እንዲው ጅሌን ጥሎብኝ ጠፋ ምናምን በቃ
5000 ሪያሌን ይመልስልኝ። ወላሂ አለቀው ሀቢባ ቆይ ይመልስልሽ። አሁን በሚሊዮን ቤት ሮሌክስ የሚባል ሰዓት ሽጠው እህቴና ሚስቴ ሊበሉብኝ። ይሄ መዝሚያው ጥጥ የሆነ ሰው ነው። እናቲቱ እህቱን እኮ አልማራትም እኮ እና እንዴት ነው ሚኪ ተቆጥተ ምናምን ይሄን የምታናግረው እንዴ? እንዴት ነው ተናዴንን የምትመልስለት? ፍጹም እንዴ! ሀቢባን ያስደመመ ሰው እኮ ነው። ሀቢባ ለመጀመሪያ ጊዜ ጆከር ልጇን ገልብጦ ሲሰድብ እንዲህ አልደነገጠችም። ሰማዙ እና ይሄ እኮ ነው ልጅሽ እያለ ሲሳደብ እንዲህ አልደነገጠች። አበሪያሻለው ሲ እጅጉ ታሪክ እኮ የሰራ ይዞ ሰላም ሰላም። ጅቦ በጣም አሪፍ የሚሆነው ግን ሀጂና ሳራ ቢገቡ አሪፍ ነበረ። ኧረ አንተ ምን ሆነ ነው ጅቦ? አንዳንዴ ችግር አለብህ። አሁን አውሮፓ ነሽ ለኬ ጃፒ በዚህ ጉዳይ ላይ የምታውቂው ነገር ይሮላል። አንቺ ያለባገር ሰው የዩሮፕን ህይወት መዳኘት ይከብዳል። እንዴት እንደነገጠች አትስራ ጅቦ አቤት ስማ እንዴት ነው ይሄ ሰውዬውን ባቋለ ቤልጂየም ሬስቶራንት አለው። ይሄ አሁኑ ሰውዬ ገባው እንትኑን ሸቀጥ ያስረዘም አራት ለኝም በእውነት ያቺ ሳራን የሚያክማት የነበረ እኮ ነው። አሁን የገባው እኮ የሳራ ወንድም እኮ ነው። ኧረ ምን ወንድም ነው? የሆነ ነገር ተደርጎብሻል ተብላ በጸበል ነው የወጣላት ሄዳ ሳራ ዲሮማ የምትባለው ሴትዮ ኖ ወንድሟ ነው። አሁን ሌላ ነው። በፊት የሚወጥራት ነበር እኮ ልጁ። ተገባ አስገባው። እኔ ጠይቅልሃለሁ። እንዴ እህቱ እኮ ነች የኔ ወንድም። አሬ ምን እህት ነው? እህቱ አይደለችም እንዴ? ራሱ ያውቃል። ጥራው አስገባው። የምን እህት? ሚስቱ ነበረች። ጅቡ ወንድም እህቴ እኮ ነው የሚባባሉት። የአንድ አባት አንድ 16 እንደዚህ የሚያለቅሱ ሌላ ሴቶች አሉ ተሰልፈው። ብራዘር ሰውየው ኃይለኛ አስማተኛ ነው። አረ ሀጂ ፎሎ መልስልን፣ ፎሎ ብቻ መልስልን። ሌላ ነገር ይላል። አንተ ራስህ ሻፍ ደዛ ስታለቅስ እንዳትሉ ይቅርብ። የት ያገኘኛል? አልያዘለትም ያለበት ልምጣለው ጃፒ የሰውዬ እንኳን ለሴት ለወንድም አይመለስም እኮ ከባድ ሰው ነው። ጭራሽ ፎሎ መልስልኝ ትላለህ እንዴ? ጥያቄ ለመጠየቅ እኮ ነው። ኮንፊደንስ ላይ ታል አቴ ተረገበ ፍጥረት ነው እናቴ። ሀጂም በትልቁ ቆይ፣ በትልቁ ሀጂ ማንንም አይመስልም የሚመጣል። በቃ አጄ ነው በቃ እናቴ። በነገራችን ላይ አንድ ነገር ልንገርህ፣ ቤልጅየም ምናምን ላልከው ቤልጅየምን አላውቀውም ጭራሽ ነው። አንድ ያልፌበታለሁ። ኧረ ዝም በል በእናትህ፣ በደንብ ነው የምናውቅ። እንትና ሳራ ቆይ ስማ፣ ሳራ ጸበል ተጠምቃ አይደል እንዴ? ምንድን ነው የሆነ ማርያም ገዳም ሄዳ ይሄ ሰውዬ የሆነ ነገር አድርጎብሻል ተብላ ነበር እኮ ከዚህ በፊት ታስታውሳለህ? ወንድም ሆነኝ እኮ አልኩህ። የእውነት የምር ወንድም እናንተ ታፋግሩናላችሁ እንዴ? ወንድም አይ በእውነት ሲሪየስ እዛ ብሔር ወንድም ሆነኝ አናሸቴ ናት እናቴ ትሙት። ሲሪየስ አይደለም እንደዚህ መሰከረችብህ። ቆይ አሁን እሷ ናት ወሽላ እንዳስጨመርኩ ላይ ተናገረችውና ለምን እንደዚህ ታርጨለች? ስማ ጅቦ፣ ሰው እኮ የሚታመን ነው የማይታመን መለየት አለበት። የድሃ ልጅ ነኝ። ተምር ታረቅን ማለት ጅቦ እስካሁን አልሰደብሽኝም። ታረቅን እንዴ ተምር አንድ ይለዋል። ጅቦ እንዳንተ ጋር ተዳድሮ ሁሉ ሰው የተደመመው ለምን ይመስላል እንዴ? ነፍ ብዙዎቹ ሴቶች ናቸው። ገባ ይኸው ተምርም የገባችው አስቀጥሏል ስትባል ሰምታ ነው። አንተ አትግማማ ግማታ ቢያንስ እንኳን ትራካል ቴምር ምንድን ነው ጥያቄሽ? ቆይሽ ወደ ጥያቄ ጃፒ በእናትህ ኧረ እኔ ፊትን ወደ አንቺ
ቀጥ እንድጨራሽ አቀኝ አትለኝም ወንድም ጸበል ሰማለው ተምር ኔትወርክ ይቆራረጣል። በእናትህ አስተካክል። ጅቦ ይሄ ነገርማ የተምርም ይጣራላት። ጅቦ ቴምር እኮ በጣም ነው የምትማቀው። ቢያንስ ትራክ አላት። እሺ አዳምጣት። ልትበላት ነው። ይሄን መረጃ ማን ነገረህ ደግሞ? ስሚ ፍራውን ሌላኛው ሶሻል ሚዲያ ላይ በደንብ ይከታተላል። ታውቃለህ? የተረገው ደንታ የለውም። ትቀልዳለህ እንዴ? እንኳንም ስራዬ ካበሻ ጋር ያልሆነ ተመስገን። አቤት አቤት ቢዝነሴን አበሻ ላይ እንኳን አልጣልከው ፈጣሪ። ማፊያ አሁን ቴምር ጠይቅልን ጅቦ በቀጠሉን አይታ ነው ጮማ ከሆዷ አስቀንሶ ጮማ እንትኑ ላይ አድርጓል ተብሏል። ዋናው ያላረገው ነገር ያለበት ለምን በዚህ ልክ ልታጋልጥ ቻለች? አሁን ይሰማል። ቀጥ ምን ታረጋለች? ችግሯን እኔ ምን ልበል እንግዲህ ችግሯን ራሱ ስማ አንተ ማነህ? ሀጂ የአቤክስ ወንድም አይደለህ እንዴ? አንተ አቤክስ ዘመድ አይደል እንዴ? አጎት ነው ወንድም? ማን ነው አቤክስ? ኢትዮጵያ የሚኖረው ነው። ሲሲሊ መልካት መልስለት። በርበሬውን አዘጋጅ። እኔ አውቃለሁ፣ በደንብ ነው የማውቅህ እኮ አንተ። በርበሬውን አዘጋጅ። ጃፒ ያውቃል። ጃፒ ግን በግምት ነው። በግምት ሰው እንዳይመስልሽ ጃፒ ነገር ነው የምጠይቅህ። አይ በእውነት እንደዛ የምትል ወንድም የለኝም ብዬ ነው። ዘመድህ ነው ወንድም አይደለም። ሲሲሊ ግቢ ቶ ሌላውን እኔ እንደዚህ እንትን ምናምን ማውራት አልፈልግም። ግን አንተ ሳራን በአስማት በምናምን አስምጣሃት ሳቢዋን ሙልጭ አድርገህ በልተሃል። ቤት ተገናኝተን እኔ የራሴ ቢዝነስ ያለኝ የራሷ ህይወት ያላት ሰው። እኔ ግን ሀጅ እዚህ ጋር ያው ብዙ ያልገባው ሰው አለ። ሳራ የእናት የአባት እህት ነች። አዎ የእናት የአባት እህት ናት። ዳራጆ ጆካ ነው ጅቦ። ሳራ እዚህ ካለሽ ላኪ ሳሪ ላኪ። እናት ይሄ እኮ ነው ቆኔ ሼር አድርግላታለሁ። እሷንም በደንብ ነው የማውቃት እኮ ጅቦ። እኔ ሼር አድርግላታለሁ። እኔ አሁን ነበር ዳኛ መሆን የነበረብን የዝም ብዬ ገብቻለሁ። ኧረ በስመ አብ በዚህ ጉዳይ ላይ ዳኛ ነው ሀቢባ የደነገጠችበት ሀቢባ ፈዛ ደንዝዛ የቀረችበት ስለ ሮሌክስ በፍረ ገብተህበታል። ተወጣው ጅቦ የሞተ ሰው ሮሌክስ አንተ ጋር መጥቶ አልሸጥ እንዳለ ደግሞ አወራክ ሀጂ። ሊብሬ ብለው አይሸጥም አለ። የ60 ሺህ እኮ ነው የ100 ሺህ ተሽጧል። ፊትሽንና አፍንጫሽን አስወጥረሽ ይላታል ሳራ። አይ እሱ ዝም ብዬ ላናዳት ብዬ ነው። ሴሪየስ ሀጂ ግን ማርያምን ሲሪየስ ጥያቄ ልጠይቅህ። ከሚስት ባል ጋር በደንብ ሰሩ ነበር? እንደዛ ያልኳት ምንም እንደዛ አይነት የምታረግ ሰው አይደለችም። እህቴ ምርጥ እህት ናት። ኧረ ዝም በል። እኔ በደንብ ነው ሂስትሪያችሁን የማውቀው። እህቴ ምናምን እናት ዝም ብለህ በግምት እየተሸማቀቀ መጣሁ። በግምት እኮ እኔ ይኸውልህ ጅቦ አሁን ሌላ ነገር እንደው ማውራት ስለሚደብረኝ እንጂ በጣም ብዙ ነገር ነው የማውቀው ስለዚህ ሰውዬ። ገባ አይን ላይ በርበሬ በትኑ እንዳይቀጠቅጥ ማንን? እኔ ራሴ ነኝ ረግጬ ላዩ ላይ እንደዚህ እዛ የለመናታችን እንዳትዳፈር ምን ዋጋ አለው? ምን መሰለህ እንደ ወንድ ከማውራት እኮ ወንድ ሆነ መገኘት ነው። ወንድሜ ይዘህ ተገኝ መጀመሪያ። ምን አንተ ወንድነትህን አታረል እንዴ? ጮማ ከወዳ አስወጥተህ ኩላል የገጠምከው እሱን ለማድረግ ራሱ አቅም ይጠይቃል። ተምር ወዳለች ሀጂ ተምር ወዳለች ነገርኩህ ጃፒ። ይሄን ለማድረግ ራሱ አቅም ይጠይቃል። ቆይ ሀጂ ተምር ወዳለች ተረጋጋ። አይ በጣም ትርፍ ነው የምትናገረው እና ይሄን ለማድረግ ራሱ ይጠይቃል። በብር ካምሳ አናገርብህ ባጭሩ። ተምር ወይ ጃፒ አስጨርሽው በእናትሽ። ተምር ቀጥይ። ኧረ በአላህ አይለ በነገራችን ላይ ስለዚህ ሰው አጭበርባሪ ከሆነ እኔ አጭበርባሪም በጣም አንዴ ስላሉ ነው አጭበርባሪ ምናምን የምትይው ከሆንክ እኔ ምንም አታመጣም። ባናቱ ከተከል እኔ እነሱ የሚያወሩት አያገባኝም። እኔ ግን እዚህ የመጣሁት ይኸውልህ ጅቦዬ ቲፒኤልኤፍ 3ኛ ደረጃ አሸባሪ እንደተባለ በአሜሪካ ታውቃለህ?
እዩሪ ቤት በደንብ መጽሐፍ አንብቦ እያሳየ ነበርና አዎ ፋኖ ሆነ በላውን አሸባሪ አለ ነጭ ሰለሞን ተባሮን ተወረልሽ ሀጂ እዚህ ቁጭ ብሎ አሸባሪ ቲቤት ሊፍት እኔ ሀገር ገቡ አልገቡ ነው። አንተ ዘረኛ አትሁን ጅቦ። ኧረ ይደብራል። አስገባት ሰባ ጃፕ እንዴት እዚህ ሀጂ የሚባለው ጋንግስተር ቁጭ ብሎ ቲቤት ምን አጥያቱ ነው? እኔ ሲሪየስ ጥያቄ በጠይቀው ደስ ይለኛል። አባቷ ጋር ምን አይነት ስራ ነበረ ሀጂ የምትሰራው? እሳቸው የሚበሉ ነበረ ተመችቷቸው ስትል ነበርና ምን አይነት ስራ ይሰሩ ነበር? ተስማምታችሁ ነበረ የምትሰሩት? ሀጂ ወረዱ እንጂ ሀጂ ዝም አሉ። ጅቦ ስለ ጉዳዩ ብቻ ነው ሌላ ወሬ አልቀበልም። አሁን አባት ጋር አብራችሁ ትሰሩ ነበር ወይ? ሿሿ ስለ ሌላ ነገር አላወራም። ስለ ጉዳዩ ልናወራ ነው መሰለኝ የገባሁት ጅቦ። እሺ ግን አንተ አሁን እዛ ሀቢባ በጠየቀች ጥያቄ ደስተኛ አልነበርክም። ገባጭ ተጽዕኖ ተፈጥሮብሃል። ምንም የተፈጠረብኝ ተጽዕኖ የለም እኔ። እሺ አሁን አንተ ታዲያ ምንድነው እንትና ሳራ ከሆዱ አስቀንሶ እቃው ላይ ገጥሟል። ለዛ ነው ማንሽ ሊሊ ነው ምናምን የምትባለው ልጅ በጣም የምትወደው ለዛ ነው አለች። አሁን ያ ነገር ጃፒ እሱ ብቻ አይደለም። ሀቢባ ቤት ያላወራው ነገር ካለ እዚህ ቤት ማውራት የሚፈልገው ካለ ሰዓት እንስጠውና አልተናገርኩ የሚለውን ነገር ይናገር። ያልተናገርኩት ነገር የለም። እኔ ያለ መረጃ አላወራም። ጥያቄ ካለ አይደለም አሁን ተጨቁኛለሁ ያላወራሁት ነገር ይኖራል ምናምን ብለህ የምታስበውን እኛ ሰዓት እንሰጣለን። በሴቶች ቤት ስለሆነ የወንድ ልጅ የበላይነት ተነፍጓል ብለህ የምታስበው ከሆነ ለምሳሌ ወሸላን ስታስጨምር እሱ አስገድዳ ከሆነ እሱ አስጨነቀኝ ከሆነ እሱንም እንደሱም አለ ለካ አይደለ ይቻላል ለካ አንተ እሱም አለ ለካ ያ ራስን በመከላ ሰውዬው ደንታይ ልብና ፊት እሱም አለ ለካ ይላል። በበላልን ያልቻልኩም። ቀጣይ ክፍሉን ሀቢባ ቤት እኔ የመጣሁት ትልቁ ነገር ሀቢባ እንዲህ ስትሆን አይቻታል እና አሁን ፓርትቶ አለ ሚስቱን ቁጭ ብላለች። እንግዲህ ምዕመናን አይተን ደግሞ ተመልሰን እንዘግባለን። የነበረን ቆይታ እዚህ ጋር ተዛዚሙ ሀጂ ስር ሀጂ አብጎን ካይና ንከዴና ወንጂ ዳን ቀን